ይሁን እኔ ዛሬ ማለት ፈታ ጥቅርስ ላላ ማለት እንፈልገው አይ ሐሳብ ፍዛዝ የተካዘ ድንዛዝ ምን አይመቸኝም ያራዳ ልጅ ማለት ሙዚቃ እንደዚህ ነው ምን ይከፈተው ምርጥ ልጅ እስኪ ይቀርበኝ ነው ወኻራ ኮኮ ለምን እንዲያክለው ከዚህ ሁሉ አራስ ደነሰኝ በእናት ምን እሺ ቁጭ ፈራው ቁጭ ብላችሁ የምትዝናኑ ከሆነ ተስማሙ ቆይ እኔ የምልሽ እዚህም ዘፈን አለ እዛም ዘፈን አለ እዚህም ቢራ አለ እዛም ቢራ አለ ልዩነቱ እዚህ ሴት የለም እዛ ሴት አለ ከዛ ውጪ ምን የተለየ ነገር አለ በጣም አሪፍ የጭፈራ ቤቶችንም አይነት ለግታኛላ አውቀህልኝ ኧረ በኪዲ አንተ ምን አይነቱ አሮጊት ናት ነገር እንደዚህ ነው የምጠመዘው አሁን ስድቡን ትተህ አርፈህ የምጠጣ ከሆነ ቁጭ ብለህ ጠጣ የማትጠጣ ከሆነ ደግሞ ከፍለኝ ውጣ ይኸውልሽ ሰላም ዛሬ ፎንቄን ካልተቀበልሽ ከዚህ ቤት የትም ነው ንቅንቅ ማለት ነው ሳሚ እኔ በጣም ደክሞኛል ስራ ስሰራ ነው ያልኩት በቃ ከዚህ በላይ አትረብሸኝ ይኸውልሽ ያንቺ ፎንቃ እኮ በደም ስር የተሰራጭቶ የሌለን ያደክም አንተ ልጅ ጓደኛህን ይዘህልኝ ውጣ ይሄ ጓደኛዬ ፍትሽ ነው እንደዚህ ችጋራም ጓደኛ የለኝም ጭራሽ አንተ ለዚህ ሆኜልሽ መጥተይ ነው እንዴት ዝግቦታ አጮለት ነው አረ ለላጮኩለት አንተ እንዴት መጣ ምን እሺ በያ እንዴት ተከሰትክ የምታመልጠኝ መስሎ ነበር ምን እሺ አረ ዝግቦ ምን እሺ ነው እንዴ ሰማኛለህ ከኔ ጋር አጉል ጫወታ ይቅርብ ብዬ ነበረ ምን እሺ ነው ልቀቆንች ነይ አንቺ እንዴ ዝግቦ እኔ ልቀቀኝ እሱ ግደለው የወሰዳችሁትን ዕቃ ትመልሳላችሁ አትመልሱ አትመልሱ አረ ኪድየኛ ምንም ነገር አልወሰድንም ኧረ እባክህ አንተን አላውቅህምና ነው አሁን የወሰዳችሁትን ዕቃ መልሱ የኔ ወንድም ይሄ እኮ የገበያ ቦታ ነው እባክህ ልቀቃቸው ትሰሚኛለሽ አንቺንም እንዳላልጠለጥልሽ ረፊ አለቃዬ ከመጣ ችግር ውስጥ እገባለሁ እባክህ ለእኔ ስትል ብቻ ልቀቃቸው እንዴ አረ ምን እሺ ነው እኛ እኮ ምንም ፎር አልሰራንም አሁን ሂሳቡን ክፈሉና እንሂድ አረ እኔትም አይደለም እኔትም አይደለም ወዳችሁ ነው የማትወጡት አረ ሰላም በኋላ እንደ ሳሚች ግማሽ ጭንቅላት አርፎ ያስቀረኝ ስማ አንተ ማን ነው ግማሽ ጭንቅላት እና ናቀጥል ነይ ስለምግቡ እኮ ግን ምንም አልልሽም። እናቴ ከሞተሽ በኋላ እንደዚህ አይነት ምግብ ስበላ ትዝ ይለኛል። እናትሽ ሞቷል እንዴ? ምን ነው እማዬን ታውቃት ነበር እንዴ? እንደዛ ማለት ሳይሆን እኮ አለ አይደል ያልጠበቅኩት ነገር ሆኖብኝ ነው። እናቴ ብቻ ሳትሆን አባቴ ሞቷል። እንዴት እንደሆነ ልትነግሪኝ ትችያለሽ? ከምን እንደምጀምርልህ እንጃ። ብቻ ግን ከትውስ ልጀምርልህ መሰለኝ። ትውስም ሞታለች እንዴ? ማለት ወይ ይቅርታ፣ ስለሞት እኮ እያወራን ስለነበር ተምታቶብኝ ነው። ትሁት ጓደኛዬ ወይም እህቴ አይደለችም። እህቴ አይደለችም ስለ የእናትና የአባቴ ልጅ አይደለችም ልል ነው። ያጎቴ ልጅ ናት። ምን? እኔ እኮ ጓደኛሽ ነበር የምትመስለኝ። አንድ ላይ እንደምትሮዱ ሳቅ ደግሞ እህትሽ መስለኝ ነበር። ትሁት ስላለች ነው እስካሁን የቆየሁት እንጂ እናትና አባቴ ከሞቱ በኋላ በህይወት የምቆይበት ምክንያትም ሆነ ገንዘብ በፍጹም አልነበረኝ።
እናትና አባትሽ ግን እንዴት ነው የሞቱት? የትሁትን ልጨርስልህ እንጂ ያው ትሁት ማለት እንደነገርኩህ ያጎቴ ልጅ ናት። ተወልዳ ያደገችውም ክፍለ ሀገር ነው። ቤተሰቦቿ ገና በልጅነቷ ሊድሯት ሲሉ አባዬ ደግሞ አይሆንም እዚህ አምጥቼ አስተምራታለሁ፣ በዛውም ደግሞ ለልጄ እህት ትሆናኛለሽ ብሎ ወደዚህ አመጣት። እሺ። ከዛ ወደዚህ አመጣት። ያው አንተ እንደምታውቀው ደግሞ እኔንም እሷንም አንተ ወደምትማርበት የሀብታም ትምህርት ቤት ውስጥ አስገብቶ ያስተምረን ጀመር። ከዛስ? ሀብታምም አልነበርንም፣ ያው ድሃም ደግሞ አልነበርንም። ቢያንስ እንኳን አንድ ትልቅ ግቢ ተከራይተን የመኖር አቅም ነበረን። ማለት አባቴ አንድ ትልቅ የግል ድርጅት ውስጥ ተቀጥሮ ነበር የሚሰራው። ያ ድርጅት ደግሞ አነስ ያለች መኪና ሰጥቶት ነበር። እናንተ ትምህርት ቤት ገብተን እንድንማርም ስፖንሰር ያደረገን አባዬ የሚሰራበት ድርጅት ነበር እንጂ የእናንተ ትምህርት ቤት ገብቶ ለመማር የሚያስችል አቅም በፍጹም አልነበረንም። አንድ ቀን ግን ምን ሆነ? አንድ ቀን ግን አባዬ ከከተማ እንውጣ ብሎ ጠየቀን። ትሁት አልፈልግም አለች። እኔና እማዬ ግን ተስማምተን ከአባዬ ጋር ከከተማ ለመውጣት ጉዞ ጀመር። ትሁት ግን ለምንድን ነው አልሄድም ያለችው? እስከዛሬ አንተ እንድትወድ ያደረገው ያ ምክንያት ነው። እሱን ግን ያልነግርህም፣ ራሷን ጠይቃት። እኔ አሁን የኛን ታሪክ ልጨርስልህ። እሺ ጨርሽልኝ። ከዛ እናትና አባቴ ከፊተኛ ወንበር ላይ ነበሩ። እኔ ደግሞ ከኋላ ወንበር ላይ ቁጭ ብዬ ነበር። ከአዲስ አበባ ወጣ እንዳለን ታልቅሽ። ተረጋጊ ትንሱ ተረጋጊ። ልክ ከአዲስ አበባ እንደወጣን ከየት መጣ የማይባል መኪና መጥቶ እኛ ትንሿ መኪና ላይ ወጣበት። ምን? አዎ። ከዛ ወዲያው እናትና አባቴ ሞቱ። እኔንም ደግሞ እንደምታየው ግሬን እንደዚህ አድርገው ያ ክፉ ቀን አለፈ። ምንድን ነው እየሰማ ያለሁት? አታልቅሽ በእናትሽ። ከዛ በቃ ድርጅቱ ስፖንሰርነቱን አቆሙ። እኛም ችግር ላይ ወደቅን። ይኸው እንደምታየው እቺ ጠባብ ቤት ተከራይተን እየኖርን ነው። አታልቅሽ። በቃ አታልቅሽ። አታልቅሽ። እማዬ ዛሬ በጣም ረፍዶብኛል። ሉሊት ትጮህብኛለች። ወድሽ ከተደፋሽ ቢረግጡሽ አይክፋሽ ነው ነገሩ። ያንን መስሪያ ቤት ለቅቄ ያልወጣም ካልሽ ወይ የሉሊትን ጩኸት መቻል ወይ ደግሞ በጠዋት ተነስቶ መውጣት። ወይ እማዬ ደግሞ ያንን ቢሮ ለቅቄ ያልወጣም። ከዚህ በኋላ በጠዋት እነሳለሁ። ሉሊትም ደግሞ አትጮህብኝ። ታዲያ ለምን አሁን አትወጪም? እሷም ደግሞ ላትቀድምሽ ትችላለች። እማዬ ሉሊት ያ ከውጭ መጣ የተባለው ሰውዬ ከመጣ በኋላ በሌሊት ነው ስራ የምትገባው። ለምን እንደሆነ አላውቅም። የእሷ አባት ነው ውክልናውን የሰጣት። እሱን ፈርታ ነው የሚሆነው። ለምን አሁን ተነስተሽ አትሄጂም? ልብሴ እኮ ጠፍቶብኝ ነው። እሺ ቆይ የት አድርጌው ይሆን? የምን ልብስ ነው እንዴ? ምንድን ነው ይሄ እማዬ?
ወይ ሀኒዬ ረስቼው ሳልነግርሽ ወርቁ እኮ ተገኘ። እንዴት አልነገርኩሽም? ከየት ተገኘ እማዬ? እኔ ምን አውቃለሁ ሀኒዬ፣ ብቻ የአንቺ ጓደኞች ናቸው አምጥተው የሰጡኝ። እና ማን ናሴር? አዎ እነሱ ናቸው አምጥተው የሰጡኝ። እንዴት ማለቴ ከየት አገኙት? እኔ አላውቅም። ኧረ ሀኒዬ እባክሽ ሂጂ፣ ስራ ረፈደብሽ። በጣም ይገርማል እማዬ። ከየት አመጡት? በቃ አሁን ቶሎ ሂጂ። እሺ በቃ እማዬ ቻው። ይኸውልሽ ስሚኝ ሀና፣ ምንም ነገር ብትልሽ ዝም ማለት ነው ያለብሽ። አሁንማ ለመድኳት እኮ እማዬ፣ ምንም አትመስለኝም። ለነገሩ እሷ ዝም ስትያትም ችግር ነው። እንዴት? እሷ ለነገሩ ምኗም አይታወቅም። ስትመልሽላት አትመልሽልኝ ብላ ትናደድብሻለች። ዝም ስትያት ደግሞ ንቀት ነው አስረጂ ብላ ትጮኻለች። ነገረ ስራዋ ሁሉ እኮ የድሮ እናት ነው የምትመስልሽ። አይ እማዬ፣ ለእኔማ የድሮ እናት ብቻ ሳይሆን የእንጀራ እናትም ጭምር ነው የሆነችብኝ እኮ። የእንጀራ እናት? በእንጀራ እናት ኖረሽ ታውቂያለሽ? እንዲህ ሀኒዬ። እድሜ ለአባዬ። እኔን ካገኘ በኋላ ሚስት አላገባም። እኔ ሁሉ ነገሩ ነበርኩኝ። የአባትሽን ውለታ ግን እንዴት ነው የምመልስለት የኔ ልጅ? አባዬ ምን አደረገ? አንድ ቀን እንኳን ሳይከፋሽ፣ በዛ ላይ ደግሞ እንደዚህ ስነ ስርዓት ይዘሽ እንድታድጊ ስላደረገሽ ነው። እሱ እንደ ልጅ የተንከባከበኝን ያህል ባይሆንም እኔም እንደ አባት ተንከባክቤዋለሁ። የኔ ልጅ ሁሉ ነገሬን አጥቼ እንኳን አንቺ ስላለሽ በጣም ደስተኛ ነኝ እማዬ። ቤተሰቦቼን ስላገኘው በጣም ነው ደስ ያለኝ። በቃ የኔ ልጅ አሁን ሂጂ፣ ያቺ የተረገመች እንዳትቀድምሽ። ከዚህ በኋላ ሁሉም ነገር ይስተካከላል፣ እንደ ድሮ እንሆናለን። አዎ የኔ ልጅ ይስተካከላል። ሂጂ በቃ አሁን በቃ መጣሁ እኔም። እሺ እሺ እማዬ። እንደዚህ ሲያዩት ግን እንዴት ነው የሚያምረው! ድሮ በርቀት ሳየው ያምር ከነበረው በላይ እንደዚህ ቀርቤ ሰው የበለጠ ያምራል። በፊት እንደዛ በምቾት ውስጥ እያለ ውብ ከነበረው በላይ ዛሬ እንደዚህ በችግር ውስጥ ሆኖ ሲታይ በጣም ያምራል። ምናሴ፣ ቆይ ግን ለምንድን ነው እንደዚህ ታምራዊ ፍጡር የሆንከው? ለእኔ ብቻ ነው ወይስ ለሌላውም ሰው ታምራዊ ፍጡር ነህ? ስለወደድኩ ግን እድለኛ ነኝ ወይስ ደግሞ እድለ ቢስ? ስሜቴ ግን ገብቶ ይሆን? ስሜቴ ይግባህም አይግባህም ግን ደግሞ በቃ ከዚህ በኋላ ብሞት ራሱ ደስ እያለኝ እሞታለሁ። ብኖርም ደግሞ እንደዚያው ደስተኛ ሆኜ እኖራለሁ። ምክንያቱም እንደሆነ ታውቃለህ? ምክንያቱም ለአንድ ሌሊት ቢሆንም ባንተ እቅፍ ውስጥ አድሬያለሁ። እንደዚህ ስትታይ ግን እንዴት ውብ ናት! ያኔ በርቀት ሳያት ከነበራት ውበት በላይ በጣም ውብ ሆናለች። ያኔ ጤነኛ እያለች ታምር ከነበረችው በላይ ዛሬ እንደዚህ ታማ የበለጠ ታምራለች። ሰው እንዴት እንደዚህ አይነት ኑሮ እየኖረ ይህን ያህል ውብ መሆን የሚችለው? በህመም ውስጥ እንዴት ይህን የመሰለ ውበት ሊኖር ይችላል? ግን ለሷ የነበረኝን ስሜት ያኔ ተረድተው ዛሬ ሳብሬያት የሆንኩት አዝኝላት ወይስ ስለመወዳት የምታስበው?
ለምን ይሁን በዚህ ነው ያህል መጠን እየተሳሰብን ያለ ነው? ሰው ስለምናፍቃት ወይስ እሷን በምናፍቅበት መንገድ ስለምናፍቃት? እንዴት አደርሽ? ፈጣሪ ይመስገን። አዳር አሪፍ ነበር? አዎ። ምን ሆነሻል? በጣም አመሰግናለሁ ምናሴ። ለምን? የዛሬውን ሌሊት ስለሰጠኸኝ። አልገባኝም። ታውቃለህ እንደ ዛሬ ሌሊት ነፍሴን ስጬ ከተኛው በጣም ቆየሁ። እንዴት? የኔ መኖር ያለቀው ቤተሰቦቼን ያጣው ቀን ነበር። ኧረ አልገባኝም። ቆይ እንዴት ነው እንደሱ የምትይኝ? ብዙ ነገሬን ያጣሁት ወላጆቼን ካጣሁ በኋላ ነው። በቃ ሰላማዊ የሆነ እንቅልፌን የሚያጣሁት ያኔ ነው። ለምን? መጀመሪያ አካባቢ እኛን ሊገጨን የነበረውን መኪና ይቼው ስለነበር በቃ እንቅልፍ ልተኛ በሞከርኩ ሰዓት እሱ ነበር የሚመጣብኝ እና ሁሌም እንደቃሻው ነበር። አሁንስ? ከጊዜ በኋላ እሱን ለመርሳት እየሞከርኩ ሳለ ደግሞ ቆይ ከዚህ በኋላ ለምንድን ነው የምኖረው? የኔ በህይወት መኖር ምንድነው ጥቅሙ? የሚል ሀሳብ በጭንቅላት ይመላለስብኝ ጀመር። ለምን እንደሱ ትያለሽ? ፈጣሪ ሁሉም ነገር የሚያደርግበት የራሱ ምክንያት አለው። ዛሬም እኮ ሰላማዊ እንቅልፍ የተኛሁት እሱን አምኜ ስለተቀበልኩኝ ነው። የሁላችንም ተስፋ ፈጣሪ ነው። ነገ እኮ ምን እንደሚገጥመን አናውቅም። ታውቃለህ ምናሴ፣ ዛሬ እንደተኛሁት ሰላማዊ እንቅልፍ የምተኛው አባቴ እቅፍ ውስጥ ሰውን ብቻ ነበር። በቃ እናቴ አቅፋኝ ራሱ እንደዚህ አይነት እንቅልፍ በፍጹም ልተኛ አልችልም። እንዴ! ኧረ ትንሱ ምን ይሆንሽ ነው? ቆይ ይሄን ያክል ምን አደረግኩልሽና ነው? እውነቴን ነው ምናሴ፣ በጨለማው ህይወቴ ውስጥ መጥተህ የብርሃን ጭላንጭል ስላሳየኸኝ በጣም አመሰግናለሁ። እንደሱ አይባልም። ሁላችንም እኮ የምንሄደው ለሌሎች ብርሃን ለመሆን ሳይሆን የራሳችንን ብርሃን ፍለጋ ነው። ብቻ የእውነት በጣም ነው የማመሰግነው ምናሴ። ይልቅ ግን አሁን ቱት ሳትመጣ ቁርስ ሰርቼልሽ ልሂድ። አይ ምንም አያስፈልግም። ከቻልክ ዊልቸሩ ላይ አስቀምጠኝ፣ ሌላውን ነገር እኔ እሰራለሁ። አረ ችግር የለውም። እውነቴን ነው ምናሴ፣ ቱት ከመጣሽ ጥሩ ነገር አይፈጠርም። በቃ ሂድ። እሺ ካልሽ እሄዳለሁ። ቆይ እኔ አንሳሻለሁ ትንሱ። ሎክ አድርግ። ሎክ ነው። ቀስ በል። አመሰግናለሁ። እሺ። ኧረ አይባልም። ይልቅ ውሃ ካለ ፊቴን ብታጠብ ደስ ይለኛል። በር ላይ አለ። እሺ በቃ ልታጠብ። እስቲ አንዱን መጋረጃ ቀብለኝ እንጂ ይሄ ይሻላል። እንውሰድ። አይ እሱም አይመሳሰልም እኮ ከዚህኛው ገማች የሚያደርግ ብዬ ነው። ይሄኛው አይደለ? ይሄኛው ተመሳሳይ አይደል? ይሄኛው እሱማ እኮ የዚህ ዘር አይደል? ይሄ ነው ከዚህ ገማች የሚያደርገው። እስቲ ቆይ እናንተ ትገለፍጣላችሁ፣ ስራ አታግዙን ማለት ምንድነው? ጨርቅ መስቀላውን ቁም ነገር ሆኖ ነው የምታካብዱት? አጪ ምንድነው ያልሽው? ትሰሚኛለሽ? እኔ ከፈለኩ አይደለም ጨርቅ መስቀል ጫማዬንም ላስጠርግሽ እችላለሁ። ማን ስለሆንክ ነው አንተ ጫማ የምታስጠርገኝ? አለቃሽ ስለሆንኩ ነው። ግን አንቺ ትንሽ ያፈላሽ አልመሰለሽ? አቦ በእናታችሁ ከፈለጋችሁ አታግዙን። ጭራሽ ሊጣሉ ይሞክራሉ እንዴ? አንተ ነህ የሰረቀው? ምንድነው? ምንም እንዳልገባችሁ አንተ ነህ የሰረቀው። አቦ ልቀቀኝ እባክህ። ጆሮ ተረጋጋ። አሁን አይንን ሳላጠፋልህ ከዚህ ቁጣ። ወንድን አንተ ትነካኛለህ። አንተ ወንድን። ጆሮ ተረጋጋ። ሊያሳስቱ ነው። ውጣ እያልኩ እኮ ነው። ይኸውልህ መቼም ነው የማልወጣው። ደምም እንደምታመጣ ያህል። አቦ በእናትህ ጆሮ ጆሮ ተረጋጋ። እነዚህ ሊያሳስቱ ነው።
ኧረ ልቀቀው እስኪ። ምን ሊያመጣ እዚህ ሞት እዛ ሞት። አንተ ደግሞ እስኪ አርፍ። ታምቹ ደግሞ ችግር አለብህ። ካልጠፋ ቦታ ጭንቅላት የምትመታው ለእጄ ቅርቡ እሱ ነው። ሌላ ምን የለም። ኤልያስ ለቀኝ እባክህ። ተው እስኪ ምን እንደሚያመጣ ያለ አንተ ሂድ ውጣ። አልሄድም። አሁንስ አላበዛውም እንዴ? ምን እንደሚያመጣ ይሆን? ሳሚ ብትወጣ ይሻላል። ነግሬሃለሁ። አንተ በኋላ ይኸውልህ የወሰድከውን ወርቅ ለዝግባው ካልመለስክ መቼም ነው ከዚህ የማልወጣው። ምን ወርቁ ጠፋ ብቻ እንዳትሉ። እናንተ ሲጀመር ለምን ወርቁ ሰረቃል? ዝግባውን አታውቁትምና ሲጀመር ከአንተም ብሶ ሙርት ይዛለህ እንዴ? ምን አባዳ አደረኩ? አንተ ጆሮ ምን ሆነ ነው? ምን እየሆንክ ነው? ውጣልኝ ከዚህ ቤት አልኩህ። ኧረ ተረጋጉ። ሱቄን ለቀህ ውጣ እያልኩህ ነው። ይኸውልህ ትሰማኛለህ? መቼም ቢሆን አልለቅም። እገልሃለሁ። እሺ ደግሞ ማለት ነው እዚህ ሰፈር ወይኔ ወይ አንተ እንኖራለን። ያስልከኝ። ውጣ ሳሚ ውጣ አልኩህ። አልወጣም። ውጣ ይውጣ። አንተ ደግሞ ውጣ። ምንድን ነው ያስገለፈጥሽ? አላፈሽ እኮ ወይኔ እኔም ቢሆን ኖሮ አንቀባረረው ነበር። ስጠይ እባክሽን። በጥፊ መለጠፍ ነበር ጀዝባ። እኔ ሬና እንደ በፎክረው እሱን አመቶ ነበር። ስራ ቦታ ስለሆነ ነው እንጂ አሳየው ነበር። ደግሞ እንደ ወንድ ልጅ በጥፊም በቦክስ አይመታም። ጆሮ ገዘለ መግባት ትችላለህ ሉሊት? አስቸኳይ ነው? አዎ አስቸኳይ ስላለብኝ ወደ በኋላ ተመለሽ። እሺ በቃ። ማነሽ? ወይዘሮ ሚላት? አቤት። እኔ ግቢ። ችግር የለውም በኋላም ይደርሳል። ግቢ አልኩሽ እኮ። እሺ አመሰግናለሁ። እሺ ምን ነበር? አዳዲስ የገበያ መዳረሻዎችን አግኝቼ ነበርና ስለነሱ ልነግርሽ ነበር የመጣሁት። ምን አይነት የገበያ መዳረሻዎች? ምን መሰለሽ ሉሊት፣ ይህ ነገር ድርጅታችንን የበለጠ ያሳድገዋል ብዬ አስባለሁ። ድርጅታችንን ሳይሆን ድርጅታችሁን በይ። እኔም እንጀራዬን እያሰብኩ ነበር እንደዛ ያልኩት። ይቅርታ አስተካክላለሁ። ግን ይህ ነገር ድርጅታችሁን ያሳድገዋል ብዬ አስባለሁ። እሺ እስኪ ልስማሽ፣ ነገሩን አብራሪልኝ። በዚህ ሳምንት ለደንበኞቻችን የምናከፋፍለው ምርቶች ትንሽ መጨመር ነበር ያሰብኩት። የምንወስደው በታዘዝነው ልክ ነው ወይስ ያልታዘዝነውን ወስደን የት ልንጥለው ነው? ነው ወይስ በግድ ካልወሰዳችሁ ልንል ነው? እንደነገርኩሽ አዳዲስ የገበያ መዳረሻዎችን አግኝቻለሁ። እነሱ ደግሞ በድምሩ 5 የመኪና እቃዎችን ይፈልጋሉ። ይህንን ሁሉ እቃዎች መረከብ የሚችሉ ደንበኞች ከየት ነው ያገኘሽው እባክሽ? ባለፈው ሳምንት 2 ቀን ወጥቼ እንደነበር ታስታውሻለሽ አይደል? ያኔ ነው ያናገርኳቸው። እና እንዴት ነው እስከዛሬ ያልነገርሽኝ? እስካሁን ያልነገርኩሽ በእነሱ እርግጠኛ እስከመሆን ነበር። አሁን ደግሞ በሱ እርግጠኛ ሆኛለሁ። ሰዎቹ ህጋዊ ነጋዴዎች ናቸው። ግን እነሱ የሚፈልጉት ግማሹን ከፍለው ግማሹን በዱቤ ነው። እኛ ደግሞ ከነሱ መያዝ የምንፈልገውን ነገር እንይዛለን። ምን? ዱቤ? ትቀልጃለሽ እንዴ? አረ እውነቴን ነው። እነዚህ ሰዎች ማደግ ስለሚፈልጉ በጣም ነው የሚጠቅሙ። አረ በእናትሽ አቀልጅ። ቆይ ለዚህ ለማይረባ ነገር ነው ጊዜን የገደልሽው? ሉሊት፣ ይሄ ነገር እኮ ጥሩ አጋጣሚ ነው። ምርቶቹም ከሚቀመጡበት ቦታ ወጥተው ለገበያ ቢቀርቡ ለኛ የተሻለ ነገር ነው። አንቺ በጣም ትቀልጃለሽ። በዚህ ዘመን ደግሞ የዱቤ ገበያ አይደል እንዴ? እሺ በቃ ሉሊት፣ በጣም ይቅርታ። ነይ በእናትሽ አንቺ እሳት። አሁን ዝም ብለን ቢራችንን ፏፏ ምናምን አልሽ። ያማል እንዴ? እዚህ ማጨስ እኮ አይቻልም። ምን እሺ ነው? እዚህ ማጨስ አይቻልም። እባክህ የራሳቸው ጉዳይ ውስጠኝ። ሰዎቹን ባትፈራ እንኳን ችኳን አፈራም እንዴ? እባክህ እሷም ቢሆን የራሷ ጉዳይ። ፎነቀኩ በማለት እኮ ፈጣሪ ሆነች ማለት አይደለም እንዴ? እና አትፈራትም ማለት ነው? ለምንድን ነው የምፈራት? ከፈለገች 4 እግሯን መብላት ትችላለች። ችኳን? አዎ ችኳን። ሳሚ እርግጠኛ ነህ? አዎ በእናትህ ሲጋራውን ስጠኝ። ሳሚ ይቺ ልጅ ግን ነገሩን ካወቀች ይደብራታል። 4 እግሯን ትብላ አልኩህ እኮ። እንዴ ምን እሺ ነው? እኔ ነው 4 እግሯን ትብላ ያልከው? ምርኩዝ ሙድ ያስክብኝ ማለት ነው? እና እዚህ ስታጨስ ዝም ማለት ነበረብኝ። ኧረ ቺኮ አረጋጊው። ይሄ እኮ ዝም ብሎ ሲያቀሳስር ነው። ተናገር እንጂ እኔ ነኝ 4 እግሬን የምበላው? አንቺ 4 እግር ኬት አምጥተሽ ትበያለሽ?
ሁለት እግር አይደል እንዴ ያለሽ? ኧረ እባክህ ካንተም ብሶ እኔ ላይ ሙድ እያያዝክ ነው ማለት ነው። በቃ ተጸጽታችሁ እኮ አረጋጊ። ይሄ የኔ ስራ ቦታዬ ነው። ውጭ ላይ ላገኘ ብቻ እሺ፣ እንተያያታለን። አመሰግናለሁ እኮ። እና ምን ላምጣላችሁ? እስኪ የሚበላ ነገር አምጪልኝ። የሚበላ ነገር ትላለህ እንዴ? መርጣ የሆነ ነገር እዘዝ። እሺ በቃ እኮ ምግብ ይዘሽልኝ። 2 ጥብስ 1 ጎመን በስጋ። ሳሚ አንድ ይበቃል? ኧረ አንድ አይበቃም እባክህ። 2 ጥብስ 2 ጎመን በስጋ አድርጊው በቃ። ይሄ ሁሉ ለሁለታችሁ ነው? አዎ ምን እሺ። ቆይ በዚህ ሆደ ነው ተጋብተን ከኔ ጋር የምንኖረው? ኧረ ችኳ ይሄ ለባል ታገቢ ነው እንዴ? ለነገሩ ነው የምናገባኝ። አንተ አይደብርም? ታቀሳስረኛለህ አይደል? እባክሽ እኮ እንደ ፎን ከከች ብታረዳ ሌላ ምን ትፈልጋለህ? እሺ አሁን ሲጋራ ይስጠኝ። አንተ ደግሞ አትረሳም እንዴ? በኪድዬ መልስልኝ። እናት ደግሞ ለምንድን ነው የምረሳው? ምን ይላል በእናትህ? ሰው ደግሞ እንትን ትላለህ ሲያስጠላ። እሺ አሁን ቢራ ንዘዝ። ደስ እንዳለ እማ 2 ቢራ አምጪልኝ። ደግሞ ሰራላለሽ። ቀሳስረኝም አልፋታ። ደግሞ ምን አድርጌ? ከዚህ በላይ ምን ታደርገኝ? አንቺ ቡና ለምን አለች እንዴ? ከመቼ ጀምሮ? እሺ እኔ ግን ቡና ማዘዝ አይቀርም። ስለመጣ ደስ ብሎኛል። የት? እዚህ? አዎ ስራ ቦታዬ ድረስ መጥተህ ይሄን የመሰለ ምሳ ጋበዝከኝ። አንቺ ጥሪኝ እንጂ አይደለም እዚህ አዲስ አበባ ውስጥ የትም ቦታ ብትጠሪኝ እመጣለሁ። አመሰግናለሁ። ትንሽ ስለናፈከኝ እኮ ነው የደወልኩልህ። እኔም በጣም ነበር የናፈቅሽ። እና ለምን አልደወልክልኝም? እኔማ ስራ ከሆንሽ እንዳልረብሽሽ ብዬ ነው። ደግሞ ረስቼው። ቆይ ወርቁን ከየት ነው ያመጣችሁት? የምን ወርቅ? የድንብላል ወንድም ወስዶት የነበረውን የማየን ወርቅ ነው። እሱ ነው እንዴ? ከሌቦች ላይ ነው። እስከ ዛሬ ሳይሸጡት እንዴት አቆዩት? ጭማዳ ሲዞት ነበር። አሁን መለስ ነው። አሲር አንተ ችግር ውስጥ እንድትገባ እንደማልፈልግ ታውቃለህ አይደል? የምን ችግር ነው ልጁ? ምንም ችግር የሚባል ነገር የለም። አትዋሸኝ። እርግጠኛ ነኝ ከልጆች ጋር ተጣልተን ያመጣው። አረ ምንም ጸብ የለም። እሺ ጸብ የለም እንበል። ታዲያ ስንት ብር ከፍላችሁ ነው ያመጣችሁት? አረ አንቺ ስለምን ክፍያ ነው የምታወሪው? ምንም የከፈልነው ነገር የለም። እንዴ ካልከፈላችሁ ወይ ደግሞ ካልተጣላችሁ እንዴት ነው ያመጣችሁት? ሰርቃችሁ ነው እንዴ? ዛሬ ፖሊስ ውጣሽ ነው የመጣሽው? ምን አይነቱን ያጥያቄ የምትጠይቂው? እኮ ነገሩን አስረዳኛ። ልጆችን እናውቃቸው ነበር። ታዲያ ቤተሰብ እንደሆነ ስነግራቸው ሄደው ጭማር ከተያዘበት ቦታ መጥተው ሰጡ። እርግጠኛ ነህ? እኔ የምልሽ አንቺ ስራ እንዳይረፍድብሽ እንሄዳለን። እሺ ቡና አዛለሁ አላልክም? እዛዝ እዚህ ቁጭ ብለን ሌላ ጥያቄ ከምታነሽብን እንሄዳለን። እሺ በቃ አልጠይቅህም። አንተ እንደፈለግ ዘና በል። እሺ እናት አንድ ቡና። ወይኔ ጉዴ! ዛሬ አለቀልኝ። ብቀነጠስ ነው የሚሻለኝ። ተምቹ አንተን እኮ ነው። ወይኔ ጉዴ! ምን ይገትራል? አትሰማም እንዴ? አሁን እሺ ምንድን ነው የማደርገው? ልቆስቁሰው እንዴ? በዚህ ጋር አንተን እኮ ነው እዴ። ዝግበው አለሽ እንዴ? የሌለ በሐሳብ ተወጥሬ እኮ አልሹኩሽም ነበር። ለዛ ነው። ፒስ ነው ፒስ ነው። እንዴት ነሽ? አለ ሁሉ ሰላም። ለነገሩ አንቺና ጆሮ በርግዶላችሁ የለ እንዴ? እንዴት አትኖሩ? ምን ነው ፈለግሽኝ? ኧረ እኔ ጭዌ ስለናፈቀኝ ነው። ትቸኩያለሽ እንዴ? ኧረ አልቸኩልም። በቸኩልስ አንተ ፈልገኝ ወሬት ይሄዳል። አዬ እንደዛ ከሆነማ ይመቸኛል። እና ምን ነበር? ወርክ እንዴት ነው? አሪፍ እየሸቀላችሁ ነው አሉ። አዎ ምንም አንልም። ከፈጣሪ ጋር እየሞከርን። እናንተ አየር ሲበረግድላችሁ እኛን ላሽ አላችሁን አይደል? አይደብርም? ምን እናደርግ ብለህ ነው ዝግባው? የዚህ ሰፈር ችግር እኮ አይደለም እኛ ቢልጌት ራሱ መጥቶ ኢንቨስት ቢያደርግበት የሚፈታ ነገር አይደል። ቢልጌት ደግሞ ማን ነው? ለነገሩ የዚህ ሰፈር ሰዎች እኮ ቅባት ምናምን አታርፉ።
የሌለ የዓለማችን አንደኛ ቅባት። ለዛ ነው እኛም ባላየ ላሽ የምትሉን። እዴ አንቺማ ብርዝና ነሽ። እንዴት ነው ላሽ የምንልሽ? እና ብርዝናሽ ከሆንኩኝ ዛሬ የምሳ ውረጅልኛ። ዝግባ ያራዳልሽ ለአንተ አይደለም የምሳ እንዴ እስክስታ እንዴ ጭፈራስ ወርድልህ አረ ይኸው እኛውን የሚያስው አነሳ። እሺ እቻት እቺን በቃ ይኸው ለኔ ይበቃል። ይሄን ሁሉ መላ ይዘህ የምትዞረው ለምንድን ነው? ያው እንዳንተ አይነት ችጋር ማለቴ ካገኘው እንዳልሰጥ እንዳልል በመዳፍ ዱቄት ነው የምታረገኝ። ይሄን ሁሉ መላ ወርደሽልኝማ ችጋራም አይደለም ችግር ብትለኝ ሁሉ ቅር አይለኝም። በቃ እኔ ብቆሶ አይሻልም? ሰራልኝ። ይመችሽ አቦ፣ የሌለ ዘጭ አረግሽኝ አይደል? ፒስ በቃ ልሂድ። ይመችሽ። አይ እሺ የሌለ ቅባት ሆነዋል ማለት ነው። ይሁን ዘጭ ነገር ትሁት ያን ያልሄድም ያለችው በአንተ ምክንያት ነው ያለችኝ። ለምን ይሁን? ቆይ የዛኔ እኔና ትሁት እንተዋወቅ ነበር እንዴ? አይ አንተዋወቅም። የዛኔ ትሁት መፈጠሯ ራሱ ማስታወሱ ወይ ከትንሳኤ ጋር እየሄደች ወይም ደግሞ አብሮ ተቀምጦ ሳያት ብቻ ነበር። ታዲያ እንዴት ነው በእኔ ምክንያት ልትቀር የቻለችው? እንዴ ምናሴ፣ ትንሱ ረበሽኩሽ እንዴ? ኧረ አልረበሽከኝም፣ ግን በሰላም ነው በዚህ ሰዓት የተቀመጥከው? አዎ ትንሽ እንቅልፍ እምቢ ስለኝ እኮ ተነስቼ ቁጭ አልኩኝ። ምነው ረበሽኩ እንዴ? ኧረ አልረበሽኝም። ሲጀመር ደግሞ ምን አድርገሽ ትረብሽኛለሽ? እኔ ምን አውቃለሁ። አንተ ግን ደህና ነህ አይደለ? አዎ ደህና ነኝ። ብቻ ህይወት እንዴት እየሄደች ነው ብዬ እያሰብኩኝ ነበር። ማለት ያው ማለት የምንታወቀው ሁለታችንም ጥሩ ቦታ ሆነን ነበር። ያኔ መግባባት እንዴት እንዳልቻለን እያሰብኩኝ ነበር። እሱስ ትክክል፣ ግን ደግሞ አሁንም ቢሆን ሁለታችንም ያላሰብነው ህይወት ውስጥ ብንሆንም ግን ደግሞ መግባባት ችለናል። በትክክል የተረዳሁት ነገር ነው የገንዘብ ጉልበቱ ምንም እንዳልሆነ ነው። ድሮም ቢሆን እኮ በቤተሰብ ሀብት የምትመካ ልጅ አልነበርክም። ያም ቢሆን ግን ቢያንስ ትንሽ አቅም እንዳለው ገምት ነበር። እና አሁን አተኛ? እሺ ተኛለሁ። ታውቂያለሽ አይደል በአንቺ ምክንያት በጣም ብዙ ህጎችን እየጣስኩ እንደሆነ። ለምሳሌ ከቤት ወጥቼ አድሬ አላውቅም ነበር። ዛሬ ግን ለሁለተኛ ጊዜ አደርኩኝ። ግን ምናሴ ይሄን ነገር እያደረግልኝ ያለው አሳዝኜ ነው አይደለ? ኧረ በፍጹም ከአንቺ ጋር መቆየቱ ትልቅ ሰላም ስለሚሰጠኝ ነው። እሺ አመሰግናለሁ። አሁን ተኛ አይደለ? እሺ እንተኛ። ምናሴ። አቤት ትንሱ። በረደኝ። ምን ነው ልብሱ አልበቃሽም እንዴ? አይ እንደሱ ሳይሆን
አታቅፈኝም? ምን እቀፈኝ? አዎ በጣም በርዶኛል። አሁን በደንብ ሞቀኝ። አመሰግናለሁ። በህይወቴ ከተመኘኋቸው ነገሮች መካከል አንዱንና ትልቁን ዛሬ ያገኘሁት። ምናሴን አቅፌው አደርኩኝ። እንዴ ሰውን ማቀፌን ያህል ደስታ ይፈጥራል? ትሁት እኮ ብዙ ጊዜ አቅፋኝ ተኝታለች፣ ግን ደግሞ አንድም ቀን እንደዚህ አይነት ደስታ ተሰምቶኝ አያውቅም። አይደለም ትሁት፣ እናቴ ራሷ አቅፋኝ ስትተኛ ይሄን ያህል ደስታ ተሰምቶኝ አያውቅም ነበር። ብቸኛው ከምናሴ እቅፍ ከሚወዳደረው የአባቴ እቅፍ ብቻ ነው። ምናሴ ግን ምን አይነት ሰው ነው? ፍቅር መስጠት በደንብ ይችልበታል። ንግግሩ፣ ፈገግታው፣ ስርዓቱ፣ ብቻ ሁሉ ነገሩ በጣም የተለየ ነው። እቅፉ ግን ከሁሉም ይበልጣል። ምናሴ እቅፍ ውስጥ ያለው ሰላም የትም የለም። እውነት አሁን ለመኖር ጓጓሁ፣ በጣም ጓጓሁ። ነገ ግን ምን ይዞልኝ ይመጣ ይሆን? ማነሽ? ሀና ግቢ። ፈለግሽ? እስካሁን የት ቆይተሽ ነው? ምን ነው የምሳ ሰዓት እኮ ገና አላለቀም። ሲጀመር ላንቺ ማን የምሳ ሰዓት ቆጥሮ ሰጠሽ? በጣም ይቅርታ። ግን ያበዛሽው አልመሰለሽ? ምን አጠፋው? ጠዋት ከስራ ሰዓት አርፍደሽ እንደገባሽ ማለቅ ነው የሚመስልሽ? በጣም ይቅርታ። እሺ አስተካክላለሁ። ትሰሚኛለሽ? ስርዓትሽን ይዘሽ ብትሰሪ ነው የሚሻልሽ። ይሄን ያህል ምን አጥፍቼ ነው የምትጮህልኝ? ጠዋትም ቢሆን ደግሞ በሰዓቱ ይገባል። ጭራሽ ትመልሽልኛለሽ? ምን ነው ሉሊት፣ ችግር አለ እንዴ? ጠዋት በሰዓቴ ነው የገባሁት። አሁንም ቢሆን ደግሞ የምሳ ሰዓቴ ነው። ምን አድርግ እያለችኝ እንደሆነ ምንም አልገባኝም። ሰማሽ አይደል እንዴት እንደምትናገረኝ? ሀና፣ አለቃሽን ማክበር አለብሽ። እኔ ምንም አላጠፋሁም። ባታጠፊ ይሄን ያህል የምትቆጣ ይመስልሻል? እማዬ፣ ሰዓት ማየት ትችላለሽ። ገና እኮ ሰዓት ገና መሆኑንና አለመሆኑን ትነግሪኝ አንችልሽ? ምን አድርጊ ነው የምትሉኝ? እሺ በቃ ይቅርታ። ትሰሚያለሽ ሀና፣ ይሄ የስራ ቦታ እንጂ የእናትሽ ቤት አይደለም። እማዬ፣ የእውነትሽ ነው እያወራሽ ያለሽ? በስራ ቀልድ እንደማታውቅ ታውቂያለሽ።
እንዴትም ይሁን እንዴትም አለቃሽን ማክበር ግዴታሽ ሊሆን ይገባል። አሁን ከዚህ ሂጂ። እሺ ይቅርታ። ጥሩ አስመሳይ ሰው ተወጥሻል እባክሽ። አስመሳይ ማለት? ኧረ እባክሽ ልጅሽን ተጠቅመሽ እኔን አንጀት ለመብላት እየሞከርሽ እንደሆነ ያላወቅኩ ነው እንዴ የሚመስልሽ? ኧረ እኔ እንደሱ አይደለም። ካጠፋሽ ልቆጣት ይገባል ብዬ ነው። ዝም በይ እባክሽ። እያስመሰልሽ እንደሆነ በደንብ ያስታውቅብሻል። እኔ እንኳን እንደሱ አልነበረም ያልኩት። ከመሰልሽ ግን ይቅርታ። ትሰሚኛለሽ? እኔ ሉሊት ነኝ። ራሴን በደንብ ጠንቅቄ ነው የማውቀው። ይሄ ደግሞ ራስሽን ከማወቅ ጋር ምን አገናኘው? አይገርምሽም? ማን እንደሚወደኝ ማን እንደሚጣላኝ በደንብ አውቃለሁ። አንቺ አይደለም ልጅሽን ተናግሬብሽ እንዲሁም አንቀሽ ብገኝ በጣም ደስ እንደሚልሽ አውቃለሁ። እንደሱ ነው የምታስቢው? ይሄን የማስበው ሳይሆን አንቺ የምታስቢው ነው። የሉሊትን ልብ አገኘዋለሁ ብለሽ በፍጹም እንዳታስቢ። አሁን ቢሮ ይለቀሽ ውጪ። እሺ ሀናም ላጠፋችሁ እኔም ላሰብኩት ነገር ደግሞ በጣም ይቅርታ። እነዚህ ግን ትንሽ እንትን ይሉብሻል። ባይሆን ወይ በዚህኛው እቺን ከዚህኛው ይልቅ የኛው ነው ጨርቅ ነው እንኳን የተመቸኝ። እና አስተያየት ነገር ብታደርግልኝ ቆንጆ። በየትኛው ላድርግልህ? በዚህ በዚህኛው አሪፍ ነው፣ ግን በሌላ ከሌለ ነው። በቃ ችግር የለውም ይኖራሉ አሉ። ኤላ ቁልፍ ስጠኝ። ይቅርታ። የምን ቁልፍ? የመሳቢያ ቁልፍ ስጠኝ። እንዴ ምን እንዲያደርግልህ? ለምን? ገንዘብ ፈልጌ ነው። ቅድም ያው ሁላ ገንዘብ ወሰድክ አይደል እንዴ? አሁን ደግሞ አስፈለገኛ? አይሆንም። ለብረው ማይሆነው ተምቹ፣ በዚህ አካሄድ ሱቁ በቅርቡ መዘጋቱ ነው። አንተ ገንዘብ ማባከን ማቆም አለብህ። ምክሩን ሌላ ጊዜ፣ አሁን ቁልፍ ስጠኝ። ይቅርታ። እንዴ ይኸውልህ ተምቹ፣ ቅድም የወሰድከው ገንዘብ እኮ ለአንዳንድ ሰዎች የወር ገቢ ማለት ነው። እና እኔ ምን አገባኝ? እንደዛ ማለት ሳይሆን ይህን ሱቅ እኮ ሰርተህ ማሳደግ ነው የሚገባ። ኤላ ቁልፉን ስጠኝ። አልሰጠህም። ለብሬ የማስጠኝ ሱቁ እኮ የኔ ነው። እሱንም አውቃለሁ። እና ታዲያ ካወቅህ በሰው ገንዘብ ኃላፊ ካልሆንኩ የምትለው ለምንድን ነው? ቁልፍ ስጠኝ። አረ ተምቹ ተረጋጋ። ምን እየሆንክ ነው? ኤልያስ ቁልፍ ስጠኝ እያልኩ ነው። በሰው ገንዘብ አጉል ኃላፊ ካልሆንኩ አትል። ቁልፍ የምትፈልገው ይኸው። ይቅርታ ወንድሜ። አረ ቢያንስ ትንሽ እንኳን አስቀር። እንዳለ ወሰድከው እኮ። አያገባም። አልፈህ ስራን ስራ። ይኸውልህ አመሰግናለሁ። የትኛውን ላድርግልህ? የትኛውን መረጥክ? እንደዚህ እያለብኝ እንዴት ነው? ምን ማድረግ ነበረብኝ? ይቅርታ አድርግልኝና እኔ ብሆን ጥርሱን ነበር ማረክፍለት። ክፉ መስሎ ሆኖ አይደል? እንደዚህ አይነት ልጅ አይደለም። ሲናደር ነው እንጂ ፈጽሞ እንደዚህ አያደርግም። እሺ መጋረጃውን የቱን መረጥክ? ይኸኛውን መርጫለሁ። ዋጋውን ግን አስተያየት አድርግ። እሺ ይኸውልህ ትሰማኛለህ? በዚህ በጀርባዬ ታርደኛለህ እንጂ መቼም ነው እሺ አልጋብዝም። ኧረ ሳሚ ያራዳ ልጅ አይደል? ወንድሜ እንዴት ትጨክናለህ? አንተ ወንድሜ አይደለም? እሺ እንደዚህ ነው ሳሚ። እሺ ነው የምትጋተቱት? አረ ገገማ ካልጋበዝከኝ እኮ ነው የሚለው። እና ብጋብዘው ምን ታጣለህ? አረ በእናትሽ ደም ነው። ሌላ ሰው ካገኘ እኮ ባንዴ ነው የሚሸመጥጠው። አቦ አንተ ደግሞ አንዳንዴ የሌለ ነው የምትጋብዘው። ምን አለ ብጋብዘው? የአራዳ ልጅ እኮ ወንድም አይጨክንም። በቃ ይመችሽ፣ እኔ ጋብዝሻለሁ። ቆይ ግን አንቺ መላውን ከሄዳ መተሽ ነው የምትጋብዥ? እንትፌ ነው። አንቺ መስረቅ ምናምን ትቻላለሽ ነበር ነው? እኔ ከባዳ ነው ያቆምኩት። ከዘመድማ እንሰርቃለን። ምን ከነጆሮ ብቻ እንደሆነ የበላሽው? እና ሌላ ዘመድ አለ? ኧረ አይነፋም። ሰው ብዬ ባስጠጋውሽ ጭራሽ ትፎግርኛለሽ እንዴ? አተ ዝም በል እባክህ፣ በኩርኩም እንዳልቀብር። አረ የሌለ ገግሟል። በእናትሽ ነይ ግቢለት በእናትሽ። ያራዳ ልጅ እመች። አንተስ አገባልኝ? ይሄ ነገር ግን እየሸከከኝ ጆሮ ያወቀ ግን ሁላችንም አይቀርልን። አቡ በእናትህ አታላዝንብን። እሱሴ እንዘዛ እና ይሄ ሁሉ ጨላማ ብትን ብለንበት ነው የምንሄደው። ቢሳይ በያ በእስኪና ጠጠር ያለ ነገር አምጪልን። ወይኔ ምስኪን ጆሮ ግን አሳዘነኝ። ምኑ ነው የሚያሳዝነው? እናቴ እኔ ላይ እንደተጫወተብኝ አንቺ ያገኝሽልኝ። ያራዳ ልጅ ይመች። በያ ግን ወርቅ ምናምን ያልሻትን ሙድ ሳትሳሳች አትቀርም። እንዴት? እነ ጆሮ ግን ምንም የሚባትቱ ነገር አይመስልም።
ይኸውልሽ እኔ እርግጠኛ ነኝ ከእነሱ ውጪ ማንም ሊሆን አይችልም። እኔ ገባኝን ነው የነገርኩሽ። በተረፈ ግን እነ ጆሮን ባትጋተቻቸው ምናምን ደስ ይለኛል። ምን እንዳያመጣ ባለፈው በእሑድ ተፋቷል። አሁን ግን ካገኘ ይገርዛል። ቆይ ግን አንተ የኔ ጀለስ ነው ወይስ የጆሮ ጀለስ ነው? እኔም ያንተ ነኝ። ያው አንተ ሊገርዝ ከመጣ እኔም አይቀርልኝ። ሲጀመር አንተ የሚገረዝ ነገር አለ? እንዴት ነው የማይኖረኝ? ወንድ ልጅ አይደለም እንዴ? ታየኝ እኮ በዚህ ቁመት በባትሪ ራሱ ተፈልጎ የሚገኝ ይመስለኛል። አታበላሽው እንዴ? እናንተ ግን በቃ እንወጣም አላችሁ አይደል? ታምቹ ግን ለምን አትፋታል? ምን ችግር አለው? ወጣ ብለን ፈታ ዘና ብንል። እኔ በጣም ደክሞኛል፣ መተኛት ነው የምፈልገው። አንዬ እዚህ ሆና እኔ ጥያት አልወጣም። አቤት አቤት! አሁን ወንድ ይመስል ትቻት አልወጣም ምናምን ስትል አታፍር? ምን ማለት ገብቶሃል? እባክህ አንተ መውጣት ከፈለክ ብቻህን አትወጣም? ፈርቼ ነዋ። ምንድን ነው የፈራው? ያ ዝግቦ የሚባል ሲኖትራክ የሆነ ሰው እያግኝቼው ነበር እና የነበረኝ መላ በሙሉ እጥብ አድርጎ ነው የወሰደብኝ። ምን? እንዴት? ዝግባው ደግሞ ማን ነው? አይ ማንም ነው። አንቺ አታውቂው ማንቸው? እና ፋውላችንን አላተኩለትም አይደል? እሱን ብቀደድለትማ በቀላሉ አይፋተኝም ነበር። ልብሴን አውልቆ እንዲህ ዘቅዝቆ ነበር የሚገርፈኝ። እርግጠኛ ነህ ተምቹ? አንተ ደግሞ በአካል ተናገርኩ እንዴ? ስለማን ነው የምታወሩት? ሰፈር ውስጥ አንድ አስቸጋሪ ዱርዬ አለ። እሱ እኮ ነው ገንዘብ የወሰደብኝ የሚለኝ። ደግሞ ከእናንተ በላይ ዱርዬ አለ እንዴ? እድሜ ላንቺ። አሁንማ ዱርዬነቱ ቀርቶ መነኩሴ ያደረግሽው። በጣም ይገርማል። ከእናንተ በላይ ዱርዬ መኖሩን መስማቴ በጣም ገርሞኛል። ለማንኛውም አንተ ወጣ ብለህ ፈታ በል፣ እኛ እዚህ እንቆያለን። ብቻዬን? ወይ ለምን ለሱ ሲያደቡላት? እሷ ራሷ አንዷ ሌላኛው ማጅራት መቼ አይደለች እንዴ? አንተ ደግሞ እስኪ አትቀልድ። እሷ ካገኘችኝ አይደለም እኔን ሰው ባታገኝ ራሷ ትመታለች። እስኪ አትቀልድ በእናትህ። በቃ ውጣኛ፣ ልንተኛ ነው። ቀዳዳ አሁን እንተኛ ይላል እንዴ? አሁን ከትንሽ ደቂቃ በኋላ ብመለስ ፈስን እንደ መትረየስ እየተኮስክ ነው ማገኘ ጅል። ይሄ ልጅ ግን ምን ይሻላል? ተባክሽ ጅል አይደል? ራሱ ነው ጅል። በቃ አሁን ከደከመሽ እንተኛ። እሺ በቃ ሰላም፣ ምናልባት ተቀይማኝ ይሆን እንዲያልመጣም ያለችው? ምን አድርገሻት ነው የምትቀየምሽ? ቀን ስራ ቦታ ትንሽ ተናግሬያት ነበር። አይ እንደሱ አይደለም ያለችኝ። ምን አላፊን በዘጋው። እንደው ምን አቅብጦኝ ነው የተናገርኳት? ቆይ ይሄን ያህል ምን ተናግረሻት ነው? የተረገመች አለቃለችኝ አላልኩሽም? እሺ እሷ ጋር እየተጣላሽ ሳገኛት ስራሽን አርፈሽ ስሪ ብዬ ተቆጣኋት። እሷ ተቀየምኳት አላለች። አጋጣሚ ሆኖ ነው የቀረችው። ቆይ ግን ይሄ ምናሴ የሚባል ልጅ የት አባቱ ሄዶ ነው? የእሱ ነገር ምን ይታወቃል? ብቻ ግን ዛሬም ሊቀር እንዳይሆን። ዛሬም ማለት እሱ እኮ ውሎውም አዳሩም ውጭ ሆኗል። እንዴ ማየ፣ ምናሴ ውጭ ማደር ጀመረ እንዳትኝ ብቻ። ለዚያውም መቼ አንድ ቀን ብቻ ሆነና 2 ቀን እኮ ነው ደጅ ያደረው። ምን ጭራሽ? ከማን ጋር እያደረ? ከጓደኛዬ ጋር ነው የሚለው። እኔ ግን እንደዛ አልመሰለኝም። እና የት ሊያድር ይችላል? ወይስ ቆይ ምናሴም ሴት ጠበሰ ልትይኝ ባልሆነ? አንቺ ደግሞ ቤተሰቦቼ እንዴት አመሻችሁ? እንዴት አመሸ ምናሴ? አንተ ዱርዬ፣ ብላ ብላ ደግሞ ጭራሽ ውጭ ማደር ጀመርክ። ሰላም ተረጋጊ እንጂ ምን እየሆንሽ ነው? እማዬ ረፊ፣ በመሀላችን አትግቢ። የት ነው ያደርከው? ሚስቴ ጋር። አንተ ጭራሽ በዚህ እድሜ ሴት ላይ ስትንጠለጠል ትንሽ እንኳን አታፍርም? እንዴት ነው ናፈቅሽኝ? ሰላም ነው ቀፊ ቀቀኝ እባክህ፣ ሰማ ይቅፈኛል እንዴ? ይኸውልሽ ሰላምዬ፣ ያደርኩበትን ቦታ አስታቂ አይደለም 2 ቀን እድሜ ልክኝ ባድረ እንኳን ደስተኛ ነው የምትሆኝ። አሁን ምንም አትበይኝ፣ ብቻችን ስንሆን እነግርሻለሁ። በቃ እንዴ ምንድነው የምታንሾካሾኩት? ደግሞ ጀመራችሁ አይደለ? አንተ ግን እኔን ሰላም አትለኝም እንዴ? እቺ ዱርዬ እኮ ነች። ማናች ማሚ ራሷ ዱርዬ ሆና ዱርዬ ስትለኝ አናዳኝ ነው። ወይ ጉድ! እኔንማ ረስተኸኛል እኮ ምናሴ። አንቺን ነው ማረሳሽ። አንቺን ደህና ነኝ ማሚ። ድንብላል ወደ ሱቅ ወጣለች። ሀንዬ እንኳን የሆነ ቦታ ሳሸፍት አትቀርም። ሰላሜ እስኪ ተነሽና ወጡን አሟሙቂ፣ ድንብላል እስክትመጣ። እሺ
አንተን ግን የምለቅ መስሏል። ሰላም ጭቅጭቅ ትወጃለሽ? ይሄ ልጅሽ ነው። ሂጂ እንቴ የሰርግሽ ጥሪ ደርሶኛል አመስግኛለሁ። እንዴ መክሊት ጭራሽ መርፌና ክር ሆናችሁ መተኛት ጀመራችሁ? ምን እየሆንሽ ነው? ሰረሰርሽ አስክሬንሽ ይታሰር። ምን እያልሽ ነው? አስክሬኗ ይታሰር። አንቺ አሴር ምን እያደረክ ነው? አታያትም እንደ እየሰደበችሽ እኮ ነው። እንዴ አታያትም እንደ ሰክራለች እኮ። ጆሮ እኔ መታኝ። አሁን ከዚህ ክፍል ውጭልኝ፣ ነገ እንነጋገራለን። በዚህ ሴተኛ ዳሪ ብለን ይመታኝ አይደል? እንዴ አሴር ተረጋጋ እንጂ ተረጋጋ። አሁን ቀጥ ብለሽ ቤት የለቀሽ ውጪ። ውጪልኝ አልኩሽ እኮ። ጭራሽ ደግሞ ሁለተኛ ጥፊ። እንዴ አሴር እስቲ ተረጋጋ። ልጅቷ እኮ ሰክራለች። በቃ ተረጋጋ። እንዴ አልሰከርኩም። ደግሞ መቼም ቢሆን ይሄን ጥፊን አረሳልም። እሺ አሁን ሳለግምሽ ቤት የለቀሽ ውጪልኝ። አንቺ ምን እንደማደርግሽ አሳይሻለሁ። ውጪልኝ አልኩሽ እኮ። አሴር እባክህ ተረጋጋና ተቀመጥ። በቃ ተቀመጥ። ምንኛ ክብርሽ እንደዚህ ዝቅ ያስደረኩብሽ? እንዴ አሴር አንተ ምን አደረክ? እሷን እዚህ ቤት ባላመጣ ኖሮ እኮ አንቺ እንደዚህ አትናገርሽ ነበር። እኔ ማንም ሰው ተናገረኝ ብዬ ዘራፍ የምል ሰው አይደለሁም። ስለዚህ ምንም እንዳትላት። ለምን? እራሷ አስባ ይቅርታ ከጠየቀችው ይቅርታ አድርግላት፣ ካልሆነ ደግሞ አንተ ራስህ ይቅርታ ጠይቃት እንጂ ምንም እንዳትላት። ምን እያልሽ ነው አለች? ነገርኩህ አሴር። በቃ ከወደድከኝ ይሄንን አድርግልኝ። አሁን በቃ እንተኛ። ተነሳ አሴር። ነይ አንቺ የሶፋ እግር ነይ። ፒስ ነው? ፒስ ነሽ? አለ። እንዴት ነሽ? አለ። እስኪ አንድ ሁለት ፑሽ አፕ ወረድ በይ። ምን ያደርግልኛል? ጥንካሬሽን ይጨምራል። እኔ ጥንካሬ እንጂ ቁመት ነው ያነሰ። ለቁመትሽ የሚሆን አሪፍ መላለኝ። ትወርጃለሽ የሆነ ነገር? ምንድነው የምወርደው? መላ ነው የምትወርጂው። እሺ ስንት ልቀጣ? 3 አመድ ውረጂ። አረ 3 የለኝም፣ 1 አመድ ነው ያለኝ። በአንድ ወር ውስጥ እኔን ታከያለሽ። 3 አመድ ውረጂ። እሺ በቃ 2 አመድ አድርግልኝ። ፒስ በቃ 2 አመድ ይሁንልሽ። እሺ ምንድነው መላው? የተምቹን እጅ መቁረጥ። ምን ሙርት ይዛል እንዴ? የምሬን ነው የምልህ። እሱ ባገኘ ቁጥር እየኮረኮመ ነው አጭር ያደረገ። አረ ሙዳት ያስ አሁን ብር ይመልስ። ከዚህ የተሻለ መፍትሄ ያለ ካንተ? አልፈልግም፣ ቁመቴ ተመችቶኛል። እንደሱማ ከሆነ በቃ ቁሰቡ። መላውስ? የምን አባ መላ? ጥፋ አልኩ። አረ ዝግባው ይደብራል። ኪድዬን ብሩን መልስ። ጥፋ ከዚህ አንተ። እንዴ ዝግባው ምን? እሺ ከዚህም ማጠፋ ከሆነ ግን እደግምሃለሁ። እሺ በቃ በዚህኛው ድገመኝ። ለምንድን ነው ደግሞ ደግሜ የምመታ? በዚህ በኩል ሸርፈዋል፣ አሁን ደግሞ በዚህ በኩል ሸራፊኝ እኩል እንዲሆን። ምን አይነቱ አድርቅ ነው? ያለን ከበረን ይመሽ ያራዳል። አንቺ እኮ ያራዳል እንዶሽ አውቃለሁ። በቃ ሂድ ከዚህ። እሄዳለሁ። አንተም ስፖርት ነው የምጠጣው፣ ምን እንዳቡ ልጠብጥብ። ሂድ አልኩህ እኮ በቃ። ያ ደግሞ ኬት አባቱ ነው የሚመጣው? ደግሞ እኮ ስልኩ ራሱ አይሰራም። ሰላም፣ ዛሬ ደግሞ ሰላም አትይኝም እንዴ? ቁም ነገር ማውራት ትችላለህ ወይስ ልጅ? ኧረ እኔ ብዙም እንደዚህ አይነት ነገር እኮ አይመቸኝም። እንደዛ ከሆነ እሄዳለሁ። እንዴ ኧረ ሰላም ምን እሺ ነው እንዴ? አረጋጊው እንጂ። እኔ ለቀልድ ጊዜ የለኝም። ማውራት የማትችል ከሆነ እሄዳለሁ። እኔ እኮ ለጭዌው ነበር እንደዛ ያልኩሽ እኮ። ለጨዋታ ምንም አይነት ጊዜ የለኝም አልኩ እኮ። ካልሆነ ልሂድበት። ኧረ በኪድዬ አረጋጊውና አውሪ። እሺ ቁም ነገር ማውራት ትችላለህ? አዎ እችላለሁ። እሺ ግንኙነታችን የሆነ ጥግ እንዲይዝ ትፈልጋለህ አይደል? አዎ እኔ እኮ እንዳርቅሽም እንዳልቀርብሽም ግራ ተጋባሁ። እሺ እና ከምን አደረስከው? ያው የቻልኩትን እየሞከርኩ ነው።
ቀልድ አልፈልግም አልኩ እኮ። እውነቴን ነው። አንቺ በጣም ነው የተመቸሽኝ። ያው ካንቺ ጋር ለመሆን የተቻለኝን ሁሉ እያደረኩኝ ነው። እሺ እኔ ፍቅርን በቀበለ፣ አንተ ግን አያያዙን ትችልበታለህ? ኧረ በኪድዬ አንተ ሙድ አትያዝ ምናምን ብለሽ አንቺ ራስሽ ሙድ ያሽብኝ። እውነቴን ነው። አንተ ለመለወጥ ዝግጁ ከሆንክ እኔ ደግሞ ከጎን ሆኜ ላግዝ ዝግጁ ነኝ። ኪድዬም በይኝ እስኪ። እውነቴን ነው አልኩ እኮ። ፎንቃ ሙድ ምናምን እያራመድን ልንቀጥል? አዎ። ወይኔ በኪድዬ ሻው ምንድነው የማደርገው? ኧረ ወይኔ ሳሚ ምን እየሆንክ ነው? ጉድ አደረግሽ። ድንገት መተሽብኝ ጉድ አደረግሽኝ እኮ። ያመርኩስ ቢኖር ኖሮ መላጣም የታባቱ ነው ያለው። አንተ ምን እየሆንክ ነው? ያመሃል እንዴ? ምን አደርጋለሁ? ይሄው ድንገት መተሽ ጉድ ሰራሽኝ እኮ ነው የምልሽ። አንተ ሳሚ ወይ እንዴ ሳሚ አንተ ምን እየሆንክ ነው? ሳሚ አንተ ሳሚ እንዳትጥለኝ በእናትህ ሳሚ። ያስቀምጥበት ይሄ ለትንሣኤ ነው። ከታገሱት ሁሉም ያልፋል። እንዴ